100 ሺህ ብር በእጁ ሰጥቶኛል። እሱ ከሌሎቹ እንዴት ተለየበት ብዬ ልገልጽ እንጃ መምህር ዘላለምን መግለጽ ያቅተኛል። እሱ እውነት የወንጌል አርበኛ ነው ትክክለኛ። ከኔ አልፈው ተርፈው እናቴንም ይዘዋት ነው የገደሏት። አሁን አዟችሁ በርቱ። ዳይልች ካፉ ማጠፋ ነገር ነች። እውነትም አይመስለኝም። ስቲላንስ ካሁን እውነት አይመስለኝም። እኔ ልጅ ሞተ ብዬ አሁን አላስብም። የሱ ሞት ግን በጣም ነው የቆጨኝ፣ በጣም ነው ያቃጠለኝ። እኔ አሁን የዘላለም ደግሞ ከልጅ ሞት በላይ ነው ውስጥ የቀረው። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ላይ አጥዋ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ። ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የሞተን አንሱ የወደቀን ቅበሩ ይባላል። ዛሬ ግን የምንነግራችሁ ስለሱ አይደለም። የሞተን ልናነሳ ነው የመጣነው። ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ዛሬ እንግዶች ነው ይዤላችሁ የመጣሁት። ከጳጳስ እስከ ምዕመን ያለቀሰለት፣ ከሀገር ውጪ እስከ ሀገር ውስጥ ያነቡለት ወንድማችን መምህር ዘላለም ወንድሙ እኛ ጋር ያደረገው ታሪክ በጣም ትልቅ ነው። እውነትም የአዲስ አበባ ሰማዕታት ጎን አብሮን ነበር። ከውድቀታችን እስከ ትንሳኤያችን ድረስ አጠገባችን ነበር ያሉ ወንድሞቻችንን ከ22 እዚህ ስቱዲዮ ድረስ አብረውን መጥተዋል። አራያ ማናገር እንፈልጋለን። መተን ስለሱ ምስክርነት መስጠት እንፈልጋለን። ግብአተ መሬቱ ሳይፈጸም ስለሱ እንዲሰማ እንፈልጋለን። ያደረገልን ብዙ ነው ብለውናል እነሱ። እኛ ደግሞ ከሞቱ ጀርባ ያለውን እውነተኛውን ታሪክ ልንነግራችሁ መተናል። አርአያ መካሻ ነኝ ፕሮግራም አዘጋጅቼ ማቀርብላችሁ። ሁለት እንግዶች ይዣለሁ። አብራችሁ እንድትቆዩ ጋብዛለሁ። እነሱን ማስተዋወቃችኋለሁ። እንኳን ደህና መጣችሁ። በቅድሚያ ማን ልበል? እናት ስንቅነሽ ሞላ እባላለሁ። እሺ፣ ወይዘሮ ስንቅነሽ ሞላ። እሺ፣ ሀብታሙ አለማየሁ እባላለሁ። ከየት አካባቢ ነው የመጣችሁት? ከቦሌ ምዕራፈ ሰማዕታት ደብረ ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን። ቅዱስ ገብርኤል ስለ ዘላለም አጠር አድርጋችሁ ነገሩን እስኪ ሁለታችሁ። እሺ፣ በቅድሚያ ለመምህር ዘላለም ነፍሱን በአጸደ ገነት ያሳረፈልን። ሲቀጥል መምህር ዘላለም ማለት እኔ በተጎዳሁበት ሰዓት፣ እኔ በወደኩበት ሰዓት፣ ልጆቼ ባረፉበት ሰዓት ከጎን ያልተለየኝም፣ ካጠገቤ ነበረ። የአርባቸው ዕለት ሁለቱ ሰማዕታት ባረፉበት ሰዓት የአርባቸው ዕለት ገርጂ ጊዮርጊስ ማታ ፕሮግራም ላይ ተገኝቶ ሐውልት እንዳትሰሪ፣ ሐውልት አይጠቅማቸውም፣ እነዚህ ልጆች ሰማዕቶች ናቸው፣ ተነስተው ግቢ ነው የሚገቡት፣ ግቢ ውስጥ ቤተክርስቲያኑ ሲሰራ እዛ ጋር ነው ማረፍ ያለባቸውና እዛ ጋር ሐውልት እንዳሰሪ ብሎ ተቆጥቶ ነበረ። ያው በወንድሞቼ ኃይልና በወንድሞቼ ብርታት
ሐውልቱ ተሰርቷል። ለ80 ሐውልቱ ተሰርቶ 80ው ላይ እዛ ላይ ሄደን አልቅሰናል። የ42 ግን ምሽት ላይ ማታ ጠርቶኝ እዛ አስቀምጦኝ አስተምሮ ከጨረሰ በኋላ ለኔም ለነኛኞቹን ቤተሰብ 100 ሺህ ብር በእጁ ሰጥቶኛል። የመምህር ዘላለም ማለት ነው። ሲቀጥል ደግሞ ይሄኛውም ልጄ ሲያርፍብኝ ካጠገቤ አልተለየኝም፣ አጽናንቶኛል። አጠገቤ ቆሟል፣ ከጎኔ አልተለየኝም። እምወደው ማከብረው ታላቅ ወንድሜ ነው። እንደ መምህርነቱ መምህሬም ነው። እኔ ማከብረው ወንድሜ መምህር ዘላለም ነፍስን በአጸደ ገነት ያሳርፍልኝ ነው የምለው። አሁን እሳቸው ትንሽ ጫፍ ነገሩኝ፣ እኔ ደግሞ አንተ ጋር ልምጣ። መምህር ዘላለምን እንዴት አወቃችሁት? አመሰግናለሁ እድሉን ስለተሰጠን። በመጀመሪያ መምህር ዘላለምን እኔ ያወቅኩት ጥምቀት ተመላሾች በሚል በአጋጣሚ በወጣቶች ሰብስቦ 2001 ላይ ጀምሮ ነበር የማውቀው ወጣቶቹን እያጽናና ከዛ በኋላ ብዙ ስራዎች እንድንሰራ እስካሁን ጥምቀት ላይ ያሉትን የሚደረጉት ምንጣፍ ማንጠፍ እነዚህን ሁሉ ከጎን ሆኖ ሲረዳን የነበረ ሲያግዘን የነበረ ነው። ከዛ በዛም አማካኝነት አሁን ይሄ ሰማዕታቶቹ ባረፉበት ወቅት ስለ ሰማዕታቶቹ ግን የተረሳ ይመስለኛል አይደል? አዎ ሰማዕታቱ እንዴት እንደተጀመረ ስለ አካባቢው እንዴት እንደተመሰረተ ምን እንደተፈጠረ አሁን ልጆች ያርፈዋል ስላሉ እሳቸው እንዳይናገሩ ፈልጌ ነው ወደ አንተ። አዎ የሰማዕታቶቹ በጣም የሚገርም የእግዚአብሔር ስራ ነው። ከመጀመሪያው ጀምሮ በአጋጣሚ 22 እና 24 በሚለው ከልጅ በፊት እኛ እድሜ ያልደርሰንበት ግን ታላላቆቻችን ትንሽ ድሮ ሳይገባን ክርስቲያኖቹ የግሩፕ ጸብ ምናምን ነበረ። ከዛ የግሩፕ ጸብ አለፈ፣ እኛ ደረስን። ስንደርስ እነዛ ይጣሉ የነበሩ ሰዎች እንዳለ ወደ ውጭ ሄዱ። ውጭ ሄደው ለምን ወንድሞቻችንን የሆነ ነገር ፈጥረን አናስታርቃቸውም ሲባል የተጣሉት ውጭ ሆነው ማለት ነው። ኳስ ይዘጋጃል፣ አዲስ አበባ ጠቅላላ ኳስ። ከዛ አዲስ አበባ ልጆች እንዳለ ኳስ ይዘጋጃል። ኳሱ ላይ እርቅ ይደረጋል። ከ24 22 ከቄራ ምናምን የነበሩት በቃ ስጦታ የተሰጣጡ ያ እርቅ ከተደረገ በኋላ በወሩ ይሄ ነገር ተፈጠረ። የተፈጠረው ምንድነው? ያ ቦታ አባቶቻችን እናቶቻችን ማስቀደስ አይችሉም ነበር። ሩቅ ነበር የሚሄዱት ደካሞች። ለምሳሌ ከ22 ተነስተው ቦሌ መድኃኔዓለም፣ ከ24 ተነስተው ቦሌ መድኃኔዓለም ነበር የሚሄዱት እና አካባቢ ላይ ቤተክርስቲያን ያስፈልገናል ብለው ጥያቄ አቅርበዋል። ይሄ ቤተክርስቲያኑ ከመሰራቱ በፊት ጥያቄ እያቀረቡ በመሃል መንግስት ለሌላ አካል ያስፈልጋል ተብሎ ሲባል ከዛ በመሃል መቃኞ ምናምን ተሰራ። መቃኞን አፍርሱ በሚል ያ ነገር ተፈጠረ። ከዛ ብዙ ወደ 26 ሰዎች በጥይት ተመተዋል። 2 ሰዎች ሰማዕትነት፣ አንድ የሷ ልጅና 1 ሚሊዮን ድንበሩና ሚኪያስን አጣ ነው እና በመሃል እኛ ድንጋጤ ላይም ነበር። ግን ቀጥታ መጀመሪያ የደረሰልን እሱ ነው። በቃ ለማረጋጋት ነገሮችም ከመንግስት አካል ጋር በመነጋገር ምናምን ያው መጥቶ ከመጀመሪያው እስከ መጨረሻ እንግዲህ እስከ 40 ድረስ ከአጠገቧ ሳይለይ እየመጣ እያረጋጋ እያስተማረን ምን እያለ እያረጋጋን ያ ነገር ሆነ። ከሷ ጋር ይበልጥ ደግሞ ግንኙነታቸው ከፍ ያለ ነበረ። ይመልጥ በቃ አዘንተኛዋ እሷ ነች፣ ሰማዕታቱ ቤተሰብ እሷ ነች። እሷ እየመጣ በቃ እስከ መጨረሻው። ከዛ እንዲህ የሆነ በመሃል አንዱ ልጅ ከ26 ከተመቱት አንደኛው ልጅ በአጋጣሚ እኛ እምነት ተከታይ አልነበረም። እኛ ተጎዱ በኋላ አንድ ልጅ ኡራኤል እንዳለ ይባላል ወጣቶች ኮሚቴ ደወለልኝና የተጎዱትን በየሆስፒታል እየሄድን ካህን ይዘን ጸሎት እናስደርግ ሲለን እየሄድን የካቲት 12 ልጅ አንድ ልጅ ተኝቷል። በብዛት መንግስት ሆስፒታል ውስጥ ነው የተኙት። እዛ ሲያሳልሙት ተሳለመና ክርስትና ስም ሲጠይቁት አይ እኔ እኮ ኦርቶዶክስ አይደለሁም ይለናል። ኦርቶዶክስ አይደለም? አዎ። እና መጠመቅ ትፈልጋለህ ይሉት። አዎ። ዞር ሲሉ እንዳለም ልጅ አለ ከዛ ነው ያለው። አደራ ልጅ አሳክማችሁ አስጠምቆት ይሉናል። ከዛ አውጥተን የግል ሆስፒታል ጎፈንድሚ ተቋቋመ፣ ወጣ፣ ታከመ። ከዛ ቦታውን በአጋጣሚ ተፈቀደልን፣ መቃኞ ተሰራ። የዛለት የተሰራለት ልጁ ቀኖናውን ጨርሶ ሊጠመቅ ነው እና በአጋጣሚ ዘላለም እንዲሁ ሊያስተምር መጥቶ አገኘዋለሁ። በአጋጣሚ ነው ያገኘሁት። ዘሌ እንዴት ዋልክ ምናምን እንደዚህ ያለ አንድ ልጅ ክርስትና እንዲቀበል ነው እንደ ኢትዮጵያ ኦርቶዶክስ ቀኖናውን ጨርሶ የሚጠመቀው ነገ ነው። ነገ እሺ ብሎ ስልክ ተለዋውጠን እንለያያለን።
እኛ እንግዲህ ማህሌት ላይ ነበር ምናምን ልጁም ኦልሬዲ አብሮን ነው ያደረው ቤተሰቡም ስላልነበረ 10 ሰዓት ላይ ደወለልኝ። ሌሊት 10 ሰዓት ላይ ደነገጥኩና አነሳው። ሄሎ ስል ዘላለም ነኝ። አቤት ስለው ልጁ የሚጠመቀው ልጅ የት ነው ያለው? አይው አጠገበን ያለው። በል ግቢ መጥቻለሁ ይዛችሁት ማለት እንዴት እንድትሯራጥን ያው በቃ ይዘን መጣን። ካህናቶቹም መጡ። ከካህናቱ ቀድሞ ማለት ግቢ ውስጥ ያሉ ካህናቶች አሉ። ቀድሞ መጥቶ ከዛ ጥምቀቱ ተፈጸመ። ከተፈጸመ በኋላ በሁለተኛው ቀን ደውሎ እንዴት ነህ ሀብታሙ አለ። እግዚአብሔር ይመስገን። በረታ ልጁ ደህና ነው አለ። ደህና ነው። ይዘለት አይተዋል አለ። አላየሁትም። ያው መጠመቁን አይ ሌላ ነገር አላየም አላየም። አልተሸለተም እኮ አለ። አረ አልኩት። ስለዚህ ሆስፒታል ምናምን ጨራርሻለሁ ይዘሆና ሆስፒታል ድረስ አለ። አስተውሳለሁ። ወደ ቡታጀራ መውጫ አካባቢ ነበር ሆስፒታሉ። እዛ ይዝደን ልጁ ተሰራ። አጋጣሚ ልጁ አሁን ወደ ውጭ ነው ያለው። ወደ ጀርመን አካባቢ ሊሄድ አካባቢ ነው የመጣው። ሊሄድ አካባቢ ሰሞን ላይ ነው የእርዳታ ድርጅት ይዞት መጥቶ እኛ ቤተክርስቲያን ላይ ፕሮግራም እየተካፈለ በነበረ ሰዓት ነው አደጋውም የደረሰበት። ይሄን አድርጓል። ለኛ መምህር ዘላለም ማንም መምህር እኔ እንጃ ማን ነው 10 ሰዓት ላይ ሳንቀጥረው ፕሮግራም ሳንይዝ አበል ሳይዘለት ምንም ሳይዝ 10 ሰዓት ሌሊት መጥቶ ይህን ጉዳይ ለማስፈጸም ስራዬ ብሎ መጥቶ የሚመጣ ፍርዱን ያው ለሁላችሁ። ከዛ ቀጥሎ ስጦታ አዘጋጀንለትና መምህር የለም በወቅቱ። ከዛ ደውዬ መምህር ስጦታ ተዘጋጅቶልሃል እና የት ይዤልህ ልምጣ ስል አትምጣ እዛው እመጣለሁ። መኪናውን ይዞ ይዘለት ይዞ መጥቶ ስጦታውን ተቀበለ እና እኔ ከብደኛል። መምህር ዘላለም ያው ነፍሱን በአጸደ ገነት ያድርግልን። እኛ ጋር ያለው ነገር እኔ ከቀረጽናቸው ቀረጻዎች ከሰራኋቸው ፕሮግራሞች ማረሰው መላው የኢትዮጵያ ወጣት የአዲስ አበባ ወጣት ሴት እናት አባት ሰራተኛ ሳይቀር ቀብር ያስፈጸመበት ፕሮግራም ገርጂ ማርያም እንደነበር አስታውሳለሁ። እኔም በአካል ተገኝቻለሁና እንደው ያን ጊዜ እንዴት ነበሩ? ብዙ ሰው መምህራን መተዋል፣ ጳጳሶች መተዋል፣ ካህናቶች መተዋል፣ ምዕመናን ይመላለሱ ነበርና እሱ ከሌሎቹ እንዴት ተለየበት ብዬ ልገልጽለት ጠይቆት ፈልጌ ነው። እናቴ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። እንጃ መምህር ዘላለምን መግለጽ ያቅተኛል። ልሳንም የለኝም እሱን የምገልጽበት። መተዋል፣ አዎ በእርግጥ አጽናንተውኛል፣ መተዋል። ግን እንደሱ እንጃ። ያኛው በሰማዕትነት ነው ያረፈው። ያው ከአጽናፍ እስከ አጽናፍ ነው የተቀበረው። ከውጭም ከሀገር ውስጥም የቀረ ህዝብ የለም። ግን ያኛው በሰማዕትነት ሆኖ ይሄኛው ደግሞ ሲያርፍብኝ ከአጠገቤ ባለመለየቱ ከአጠገቤ ሩቅ አለመሄዱ ከጎን የሆኑ ማጽናናቱ የዘላለም ለየት ያለ ነው። እሱ እውነት የወንጌል አርበኛ ነው፣ ትክክለኛ። ስለ ልጆ ምን ይሰማዎታል? ልጆም ሄደ መምህር ዘላለምም ሄደ ለሱ ለማጽናናት የመጣውና ቀድሞ ሲገናኙ ከሌሎቹ የተለየቦትና እንዴት ነው መነጋገር የጀመሩት ከመምህር ዘላለም ጋር? ያው በልጄን ያገኘሁትኝ እኔ ልጆቼን ያሳደግኩትኝ ያው በሰው ቤት ነው፣ በጉልት ነው። ጉልት ላይ ተንፏቅቄን ያሳደግኳቸው። ይረዱኛል ስል ይጥሩኛል ስል ከኔ አልፈው ተርፈው እናቴንም ይዘዋት ነው የገደሏት። አሁን እናቴ ጆሮ አይሰማም፣ አይኗም እስከዚህም ነው። በተለይ አሁን በሁለተኛው ልጅ በጣም ተጎድታብኛለች እናቴ። እና ያው
የልፋቴ ዋጋ እንግዲህ እግዚአብሔር እኔም ጋር ጥፋት ሊኖር ይችላል እንግዲህ አላውቀውም እንዴት እንደሆነ። እዛ ሰንበት ተማሪዎችን በማደራጀት በጣም ጠንካራ እንደነበር ሰምቻለሁ። ቤተክርስቲያኑም እንዲደራጅ ምዕመኑም እንዲበረታ ሲያደርግ እንደነበርና ብዙዎች ከራቁ በኋላ መምህር ዘላለም እየተመላለሰ ያስተምር እንደነበር ሰምቻለሁ። ስለሱ ነገር የተወሰነ ነገር አካፍል። አዎ እንግዲህ ሰንበት ትምህርት ቤታችን ዝክረ ሰማዕታት ሰንበት ትምህርት ቤት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ሰንበት ትምህርት ቤት ላይ በጣም ትልቅ ድጋፍ ያደረግልን ነበር። የሚገርመው ከድጋፍ ውጭ አሁን ለምሳሌ አሁን በአሁኑ 2018 ጥምቀት ላይ ቦሌ ላይ ተገናኝተናል። እሱ ወደ ዋናው ወደ አውደ ምሕረቱ እየሄደ ወደ መድረኩ እየሄደ በአጋጣሚ ጠርቶን እንዴት ናችሁ አይቷቸው ልጆቹ ማለት አሁን ወደ 6ኛ ዓመታችን እየደረሰ ነው ሰንበት ትምህርት ቤቱ። ግን ባለው ነገር በጣም ካሉት ሰንበት ትምህርት ቤቶች ሙሉ ለሙሉ ባይሆንም በጣም በቃ ጥሩ እንትን ላይ ያለ ነውና አይቶ በጣም በቃ ደስ አለው። እነዚህ የቅድስት አርሴማ ቅዱስ ገብርኤል ሰንበት ተማሪዎች ናቸው አለኝ። አውረ ከመድኃኒዓለም ጋር ነው አብረን ታቦቱን የሚያድሩት ማደሪያው አንድ ላይ ነው እና በርቱ አይዟቸው። ይሄ በርቱ ሁሌም ነው ሲያገኝ የሚገርም። እኔ አሁን እንግዲህ ያንን ነገር ስንሰራ 6 ዓመት ሆኖታል። አይረሳኝም። በቃ እንዴት ነው ደህና እየበረታችሁ ነው አይዟችሁ በርቱ። ዳይልች ካፉ ማጠፋ ነገር ነች። በቃ ወንጌልን ልጆቹን አበርቷቸው ይበልጥ በወንጌል በቃ መዝሙር አይደለም ይበልጥም ወንጌል ላይ መስራት ያለባችሁ አይዟችሁ በቃ ሁሌችን ቃሉ እና በጣም ከሚገርም ነገር እኔ ከብደኛል ቃላት መግለጽ። መምህር ዘላለም እውነትም አይመስለኝም ስቲል እስካሁን እውነት አይመስለኝም። እኔ ሰማሁት ባለወልድ ነበር የባለወልድ ዕለት ነበር እዛ አስቀድሰን አውደ ምሕረቱ ላይ ነው ሲነበቅ እኔ ደም በቃ የራሴ እንትን የሆነ የራሴ አካል የሆነ የጎደለብኝ ነው መሰለኝና በጣም ያሳዝናል። ብዙ ጊዜ ሰው ልጁ እናቱ ቤተሰቡ ሲለይበት ነው የሚያውቀውና በወንጌል እንደዚህ ብዙዎችን ያስለቀሰ የእውነት የኖረ ወንድም ብዙ ኢትዮጵያውያንን በጣም አሳዝኗል ከሀገር ውስጥም ከሀገር ውጭምና መምህር ዘላለም ከሰው አሰባስቦ ነው ገንዘብ ድጋፍ ያደረገላቸው የነበረው? ከራሱ አላሰባሰበም። ከኪሱ ነው። ከራሱ ኪስ ነው ገንዘብ ሰብስቦ ለእርሶ ሰጠ? አዎ ከራሱ ኪስ ነው የሰጠኝ። አላሰባሰበም። ሌሎች እንደማሰባሰብ ያደረጉ ነበሩ ግን ያየሁት የለም። እሱ ግን ያው እዚህ ጨርቆስ ነው 40ውን የሚያሳልፍ ነው። ቅድም እንደነገርኩ ያሳልፍ ነው 40ውን ጨርቆስ ነው። አልደገስኩኝም እኔ እና እዛ ቆይተን ልጆቹም ከኔ ጋር እንትን ሲሉ ሲያጽናኑኝ ያም ሲዘኝ ስለነበረ ደክሞኝም ስለነበረ የማታውን ፕሮግራም አልሄድም ብዬ እኔም ልጄም ቀረን አለችኝ። እሱ ታናሽ ቀረን። ስንቀር እንዴት ይቀራሉ ብሎ ትምህርቱን ከጀመረ በኋላ ነው መኪና አስልኮ ተመልሼ ሄድኩኝ። ገርጂ ሄድኩኝ አስቀምጦ እኔንም እነዛኞቹንም ቤተሰብ አስቀምጦ ነው እኔ እንዲህ ድጋፍ አድርጌያለሁ እንዲህ ነገር አዘጋጅቻለሁ። ይሄ ነገር የሚጠቅም አይደለም። ከሰው ጋር እንዳትጣሉ። ሚኪያስ ወልዳለሁ ሲለኝ አልወለደም። ጓደኛ አለችው ግን አልወለደም አልኩትኝ። የታለች ሲለኝ ይዣት ነበር እንዳጋጣሚ እችት ብዬ አሳየሁትኝ። እሷንም አየ። ይሄ ገንዘብ ይጠቅማል ብለሽ እንዳትጠይ፣ ይሄ የሚጠቅም አይደለም። የሚሰጡሽ ከሆነ በፈቃደኝነት ይስጡሽ፣ የሚፈልጉሽ ከሆነ ከነሱ ጋር አብረሽ ኑሪ፣ በደስታ ኑሩ ነው ብሎ ያለው እንጂ አሰባስቦ አይደለም የሰጠኝ። ከራሱ ከኪሱ ነው የሰጠኝ። እንደው ለሱ የተለየ የምትገልጹልኝ ነገር ካለ? ከባድ ነው እንግዲህ አሁን እሷም እንዳለችው እናንተ በተለይ በደንብ ታውቃላችሁ። አሁን እሳቸው መግለጽ የከበዳቸው ይመስለኛል። አዎ እኔ አሁን ከኪሱ ለሚሊዮን እናትም ከኪሱ ነው የሚገርም። እኛ አሁን ቤተክርስቲያኑ ግንባታ በነበረ ሰዓት ላይ ሰዎች ደውለን የምንጠራው ማለት እንዴት ነው እስቲ ይሉን እንዴት ነው እሱ አልጠብቀውም። የሆነ ሰዓት መጥቷል 1 ሰዓት ተኩል ላይ ወይ 12 ሰዓት ላይ ከኋላ ቆሟል። እንዴት ነው የምትሰሩት? ይሄ እንደዚህ ያድርጉት። እሺ ይሄ እንዴት ሆነ? በቃ እንጃ እኔ ከባድ ነው። ከዛ በቃ ያችን ሰዓት ጠብቆ እንደሚመጣ እናውቃለን። ከዛ ስለ አሰራሩ ማስቴት ይሰጣል። እችን በዚህ ብታደርጉ እችን በዚህ አድርጉ፣ በቃ አይዟችሁ በርቱ ብሎ አበርትቶ ነው የሚሄድ። ሞቱን ስትሰሙ በዜና ምን ተሰማሁት? በጣም ነው ያዘንኩት። ከልጅ ሞት በላይ ነው የቆጨኝ። እኔ ስለ እውነት ከሆነ እኔ ልጅ ሞተ ብዬ አሁን አላስብም።
የእሱ ሞት ግን በጣም ነው የቆጨኝ፣ በጣም ነው ያቃጠለኝ። እኔ ሳየው ቲክቶክ ላይ ሳይ በጣም ነው የደነገጥኩት። በቃ አባታችንን በቀደም ተናግረውታል መድረክ ላይ፣ ግን ቲክቶክ ላይ ሳየው ደግሞ በጣም ነው የደነገጥኩት። ያው ሌሎች ሰዎችም ይሞታሉ፣ ያው መምህራኖችም ይሞታሉ። የሱ ለየት ያለ ነው። አንደኛ ስለቀረበ ነው፣ ፍቅሩ ነው። በጣም በተለይ ለኔ ፍቅሩ፣ ትህትናው፣ ለኔ ያለው ፍቅር፣ ለኔ ያለው አመለካከት፣ ለኔ አይዞሽ ከማለት ውጭ እንጃ መምህር ዘላለም ከአንደበቱ ምንም አይነት ነገር አግኝቼበት አላውቅም። አይዞሽ ነው በቃ አይዞሽ። እነዚህ ያሉ እና መንታ ደግሞ ወልዳልኛለች ልጄና እሷን ደግሞ መውለዱን ሳይ አየሽ እግዚአብሔርን ስራ እነዛን ሲወስድ እነዚህን ሰጠሽ። እነዚህ ላንቺ ማጽናኛዎችሽ ናቸው፣ ፍሬዎችሽ ናቸው፣ የእነሱ ምትክ ናቸው። አንቺ አሁን ማልቀስ አለብሽ፣ ጥቁር መልበስ አለብሽ። ሁሌ ነበር የሚጨቀጭቀኝ። በቃ ጥቁር እንዳለብስ ሁሌ ነበር የሚጨቀጭቀኝ። በቃ ጥቁር አትልበሽ፣ ጥቁር አይለበስም። በተለይ እሷ መንታ ከወለደችልኝ በኋላ በቃ ሁሌ ነው የሚለኝ። በቃ ይኸው ተክቶልሻል እግዚአብሔር፣ መልበስ የለብሽም። የእሷም መውለድ ጊዜ አልተለየኝም፣ የልጄ ሴቷ መውለድ ጊዜም አልተለየኝም። እኔ እና ለእኔ እንጃ ቤተሰቤ ነው ለእኔ። እንዳላገባ ታውቁ ነበር? አላቅም። አሁን ነው የሰማሁት። አላቅም። የመጨረሻ ነው ያዘንኩትኝ በእውነት በጣም ነው የተሰማኝ። ለምን ይሄን ያህል ዓመት ኖሮ እኛ ትንንሾቹ ስንወልድ እንደዚህ ስንደርስ እሱ እንደዚህ እየለፋ እንደዚህ እየሮጠ ትዳር አለመኖሩ ቤተሰብ አለመመስረቱ በጣም ነው የተሰማኝ። ስለ እውነት ነው የምልህ። ለምን አሁን ልጅ ቢኖር ቢወልድና ስም ማስጠራ ቢኖረው ኖሮ እኔ ልጅ ሞተ ብዬ አልልም ነበር። እግዚአብሔር ይመስገን። ለምን በልጁ ይጠራል። እኔ አሁን የዘላለም ደግሞ ከልጅ ሞት በላይ ነው ውስጥ የቀረው። 24 እና 22 አካባቢ ያው ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆንን አዲስ አበባ የምንኖር ሰዎችን ያነቃቃ ነው። ያነቃቃ ብቻ ሳይሆን ያስቆጣም ጭምር ነበር የተፈጸመው ድርጊትና በወቅቱ በጣም ብዙ ሚኪያስንም ሚሊዮንም የማያውቁ ሰዎች አልቅሰዋል፣ አንብተዋል። በተግባር ግን እንደ መምህር ዘላለም የተገኘ የለም። ብዙዎች ያው በሚዲያ እንደኛ እንደ ባለሙያ ዘግበናል። በወቅቱ ደጋግመን ዘግበናል። ቀብር ሄደናል። መጥተው ያስተማሩ የሰበኩ በእነሱ ስም ብዙ መድረክ የተፈጠረበት አለ። ሰማዕታት እንዲባሉና ቀብራቸውን ግቢ እንዲፈጽም እንደተወሰነ ሁሉ ጭምር ሚዲያው አውርቷል። ግን ሚዲያ ካወራ በኋላ በአካል የተገኙ እሱ ብቻ ነው። እንግዲህ እንደ ሰንበት ተማሪና እንደ እናት የምትሉኝን የመጨረሻ መልእክት አስተላልፉ። ነገ ቀብር ነው። ለ22 ልጆችም ለ24 ልጆችም ሚሊዮንና ሚኪንም መተው ቀብረው የነበሩ ወንድሞችና እህቶች ኢትዮጵያውያን በሙሉ በቀብሩ ላይ እንዲገኙ መልእክትም እንድታስተላልፉ ለእናንተ እድል ልስጣችሁ። አመሰግናለሁ። ያው ወርዶልናል እንደ ክፍለ ከተማ ሁላችንም ሰንበት ተማሪዎችም ካህናቶችም እንዲገኙ ወርዶልናል። ይበልጥ ደግሞ ወጣቶች በዘላለም ስር ተምራችሁ ንስሐ የገባችሁ ስጋና ደሙ የተቀበላችሁ ወደ ትዳር የቀረባችሁ ብዙ ስራዎችን ዘላለም ሰርተዋል። አሁን እየወጡም ያለው እኛ የምናያቸው ሁላችንም ዘላለም አባቶቻችንም ብፁዓን አባቶች ተናግረዋል። ሰርጉ ነው፣ በቃ የእሱ ሰርጉ ነው። ሁላችንም ወጥተን ነጭ ለብሰን እንሸኘው። ይበልጥ በቃ በመንፈሱም ደስ የሚለው ይሄ ስራ ነው ብዬ ነው የማምነው እና አደራ ልክ ያ ሰማዕታቶችን እንደሸኘ ነው። ታስታውሳላችሁ ገርጂ ጊዮርጊስ ከመድኃኔዓለም ተነስተን እስከ ገርጂ ጊዮርጊስ ያለውን ድባብ ወጣቶች ያለው ድባብ ያንን ነጭ ለብሰን እንደ ወጣትም እንደ አዲስ አበባ ወጣትም እንደ ሰንበት ተማሪ ይህን መልእክት አስተላልፋለሁ። አደራ ነው የምለው። እንሸኘው፣ ለአንዴና ለመጨረሻ ነው እንሸኘው ላለው። በዚህ አጋጣሚ ግን መሀል ላይ አንድ ቃል ስትናገር ሰማሁ። ንስሐ እንዲገቡና ስጋው ደግሞ እንዲቀበሉ ያደረጋቸው ሰዎች ነበሩ እናንተ ደብር ላይ? አዎ፣ እኛ ጋር አሁን ለምሳሌ ብዙ ልጆች አሉ መጥተው በዚህ ትምህርት ተማርከናል። ንስሐ አባት ይብን የሌላቸው ንስሐ አባት አቅራቢያ ወሱ። አሁን ለምሳሌ ለ22 ሆነ የሚቀርበው አርሴማ ወይ ኡራኤል። አርሴማ ሲሆን ለእኛ ነው የሚደወልልን። በሉ ካህናቶች አገናኟቸው። ከዘን ብዙ ልጆች አሉ። አሁን ለምሳሌ ክርስትና የተነሱ እኛም በራሴ ወደ 5 ልጆች አሉ። በራስ ተቀብዬ ወደኛ ቤተክርስቲያን ወደ 5 ልጆች አሉ። ንስሐ አባት ያገናኘን ብዙ ነው። በጣም ብዙ ልጆች ናቸው ንስሐ አባት ያገናኘናቸው። እየተደወለልን
ከሱም ከመምህርም ነው ከሌላም ቦታዎች እንደ አንድ እንትን ይደወልናልና ብዙ ልጆች ነው ከቁጥር በላይ ነው በንስሐ ውስጥ እንዲመላለሱ የተደረጉት። ክርስትና ግን በእኔ ብቻ በግሌ ማለት ወደ 5 ልጆች ይህንን ልጅ ጨምሮ ወደ 5 ልጆች አሉ። እርሶስ እንደው ለቤተሰቦቹም ለሚወዱትም ስለ እርሶም ከመሰናበቱ በፊት ሚዲያ ላይ ቀርበው እንደው ሲናገሩ እንደው መምህር ዘላለም ወንድሙን ከልቡ ይሰናበቱ ብዬ ለእርሶ ድልስት። እንግዲህ ያው መምህር ዘላለም ማለት እንጃ መግለጽም ያቅተኛል። ያው ለቤተሰቦቹ ለወዳጅ ዘመዶቹ ለኛም ጭምር እግዚአብሔር መጽናናትን ይስጠን ነው የምለው። የዛሬው ቆይታችን ይህንን ይመስላል። መምህር ዘላለም ወንድሙ ላይ ነው ያለነው። ምክንያቱም የከተማው ቅዱስ መናኝ፣ ስራው ሰባኪ፣ ተግባሩ እንደ ጳጳስ የሆነ የምንወደው የምናከብረው ወንድማችን አርፏል። ነገ በቻልነው አቅም በቃለ ቀርን ሚዲያ፣ በአርያ ሚዲያ፣ በነጋሽ ሚዲያ የቀብር ስነ ስርዓቱን ለመላው ኢትዮጵያውያን ነጭ ለብሰን ወንድማችንን እንደ መላእክት ሙሽራ አድርገን እንሸኘዋለን። ግብአተ መሬቱን የምንፈጽመው የአካለ ስጋው እንጂ እሱ በአጸደ ገነት ይኖራል ብለን በፍጹም በሙሉ ልባችን የምንናገርለት ወንድምን የምንሸኝበት ቀን ነውና በዝማሬ በአባቶቻችን ትእዛዝ የምንፈጽመው ይሆናል። የዛሬ ቆይታ ይህን ይመስል ነበር። ምስክርነት መስማት ስለፈለኩ ነው ያመጣሁላችሁና እንግዲህ አዲስ አበባ ወጣቶች በዚህ ደብር ብቻ ሳይሆን በብዙ ደብራት ብዙ ምስክርነት ሰምታችኋል። አሁንም ትሰማላችሁና በዚህ እንለያይ። የዛሬ ቆይታ ይህን ይመስል ነበር። አብራችሁን ስለቆያችሁ አመሰግናለሁ። ሰናይ ቀን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ